አይኔን ባይኔ አየሁኝ ደግሜ ራሴን ካብራኬ ብቻዬን የምሄድ ሰው አይደለሁም። አብርሽን ይዤ ነው የምሄደው። ሀያቴንም ለማስተዋወቅ አስቤያለሁ። አብርሽ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንኳን አደረሳችሁ ለብርሃነ መስቀሉ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ እንግዲህ በተለያዩ ቪዲዮዎች መጥቻለሁ። እነሱ ቪዲዮዎች ምንድናቸው? ተዋናይት አርቲስት ገነት ንጋቱ እንግዲህ በስተመጨረሻ የአምስተኛ ልጅ እናት ሆናለች። እኔ በጣም ነው የገረመኝ። እንደዚህ ይቻላል እንዴ? የምር እንደዚህ ይቻላል? በቅርብ ነው ማለት ኦልሞስት ከ14 ዓመት በኋላ ነው እንግዲህ ለዚህ የደረሰችው። በወለደች በ14 ዓመቷ አምስተኛ ልጇን እንግዲህ አግኝታለች። እንኳን ማርያም ማረችሽ ይላል። እንኳን ደስ አለሽ። ባለቤቷም እንግዲህ ባለቤቷም እንኳን ደስ አለ፣ ደስ አላችሁ በሙሉ እና ብዙዎች እንግዲህ ሚዲያው ላይ እየተነጋገሩበት ነበርና እንኳን ደስ አለሽ፣ እንኳን ማርያም ማረችሽ ብለናል። እኛ እንግዲህ በግላችን እንግዲህ ፍራኦል ኢቴቻን የማያውቀው የለም። ብዙ እናቶችን፣ ብዙ ድሆችን፣ ብዙ የኔ ብጤዎችን እርዳታ ሲረዳ ብዙ ሰው ያውቀዋል። እና እንግዲህ እነዛ ሰዎች ምልክላቸው ሰዎች ያው በተወካዮቻቸው አማካኝነት ነው እንግዲህ ብር ትራንስፈር የሚያደርገው እና እነዛ ሰዎች ያንን ብር ለኔ ብጤዎች አድርሰዋል ወይ እያለ እንግዲህ ብዙ ክርክር እየተነሳ ነው። ሰሞኑን እንግዲህ ሚዲያ ላይ ያለ ክርክር እንዳያችሁት ነው። እና እንግዲህ አርቲስት ገነት ንጋቱ እንግዲህ ሰሞኑን በጣም እኔ ማርገዟንም አልሰማንም። እንደዚህ እንደ ትላልቅ ሰዎች ምናምን ቤቢ ሻወር ምናምን የለውም ምናምን በቃ አይኖር ነው። ግን ልጅቷ እንግዲህ ትልቅ ሰው ናት እና እኔ እንደሷ ቤተሰቦች የሚያስቀናኝ ህይወት የለም። የምር እግዚአብሔር በጣም ጀግና የሆነች እናት ናት ለልጆቿ። እሱም ለአባቱ ለልጆቹ እስካሁን 3 ወንድና 1 ሴት ልጅ እንዳላቸው አውቃለሁ። ሴቷ እንደውም በቅርቡ ነው በህግ የተመረቀችና ብቻ እንኳን ደስ አለሽ። እስኪ አንድ ቪዲዮ ላሰማችሁና ብዙ ነገር አለ። እስኪ እንግዲህ እንደገና ትዳራቸውን አድሰውም መጋባት ችለዋል። ታዲያ ዛሬ ላይም አርቲስት ገነት ንጋቱ በኦፊሻሊ ኢንስታግራም ገጿ ይህንን ፎቶ አያይዛ እግዚአብሔር ይመስገን የሚል ምስልም እንግዲህ ፖስት አድርጋለች። ታዲያ ለሁለቱም እንኳን ደስ አላችሁ በሏቸው። እንግዲህ እንዳያችሁት ነው። ጭራሽ አርግዛ ምናምን እኔ እርጉዝ እንደሆነች ሚዲያ ላይ የወጣ ነገር የለም። እኔ አልሰማሁም፣ ግን አሁን ወለደች ሲባል ነው የተሰማው። እንግዲህ ለማንኛውም እንኳን ማርያም ማረችሽ፣ እንኳን ማርያም በሽልም አወጣችሽ እንላለን። እናታችን አዎ እናት የ5 ልጆች እናት ማለት በጣም ትልቅ ክብር ያለሽ እናት ነሽ። እድሜሽን ያርዝምልን እንላለን። እንግዲህ ማለት ያው ሴት ልጅ እስከ 40 ይባላል፣ ግን አይደለም እሱን እግዚአብሔር ባለው ነው እንጂ ከ40 ዓመት በኋላ ሴት ልጅ አትወልድም ምናምን ይባላል፣ ግን እግዚአብሔር ባለው ነው። የሰው ልጅ ባለው በፈለሰፈው በድሮ ሰዎች ምናምን በተፈለሰፈ ነገር አይደለም። ዋናው ትዕዛዙ ከላይ ነው። ኦልሞስት ገነት ንጋቱ 30 ምናምን 40 ምናምን ሊሞላት ይችላል፣ አናውቅም እንግዲህ የሰውን እድሜ። እና ለማንኛውም እንኳን ደስ አለሽ፣ እንኳንም በልጅ ተባረክሽ። ገና እንግዲህ ያው ወደፊትም ሁለተኛው ሊመጣም ይችላል፣ አይታወቅም እንግዲህ። ሌላው እንግዲህ የሰሞኑ አንገብጋቢ ጉዳይ ፍራኦል ኢቴቻ እንግዲህ እንዳያችሁት ነው። ከ20 ሚሊዮን ብር በላይ እንግዲህ እንትን ብያለሁ ልኬ አልደረሰም እያለ ነው። ለኔ ቢጤዎች አልደረሰም እያለ ነው። ለዛ ደግሞ ማስረጃ ላይ ለላኩበት ማስረጃ ላይ እያለ ነው። እንግዲህ ያ ማስረጃ ምንድነው? ጉድ እኔ ልክ እንደለካ እንደዚህ ይቻላል እንዴ? ለኔ ቢጤ የተላከን ገንዘብ ለራስ ለግል ጥቅም ማዋል ይቻላል እንዴ? ተገቢ ነው። ግን ፈጣሪ ሲወዳል ግን በሰው በድሃ ገንዘብ እንደዚህ ፏፈሽ ይባላል አይባልም። ነውር ነው። ማርያምን ነውር ነው እንዴ!
እዚህ ጋር እኮ የወደቁት እናቶች ናቸው፣ ህፃናት ናቸው። ልጅ ይዛ አሁን አንድ ሴት ልጅ ይዛ ነው ጎዳና ወጣ። እንግዲህ እሷ ነች፣ ለሷ ተልኮ ነው እንግዲህ። እኔ እንጃ ግን አንዳንድ ሰው ምን አይነት ሞራል እንዳለው አላቅም። እኔ እግዚአብሔር ይመስገን እኔ ብቻ ኃጢአተኛ ይመስለኝ ነበረ፣ ግን ከኔ 10 20 30 እጥፍ ሰው ኃጢአተኛ ነው። እኔ እኮ ለሰራሁት ኃጢአት እግዚአብሔር እንዴት ነው ይቅር የሚለኝ እላለሁ። እሱንም ንስሐ ገብቼ ራሱ እኔ እንጃ ፈጣሪ እሱ ብቻ ቸር ነው፣ እንደ ሰው አይደለም። ክብሩ ይስፋ መድኃኒዓለም አሁንም ለዘላለም ሁሌም ይመስገን ይክበር። ክብሩን ሁሉ እሱ መድኃኒዓለም ይሰድ እና እንደ ሰው ተንኮል እንደ ሰው ክፋት ቢሆን ከባድ ነው፣ በጣም ከባድ እና ሁሉም ነገር እነዛን ሰዎች ቁጭ አድርጌ መጠየቅ እፈልጋለሁ ማለት ለምንድን ነው ያልሰጣቸው የት ጋር ያደረሰው የሚለው ማለት እነዚህ ገንዘብ ሰብሳቢዎች ቆይ ለእነሱም ፌርነስ አንድ ጥያቄ ያንሳ። ፍራውን አንተ ሰጥቻቸዋለሁ ነው የምትለው? እስኪ አንድ ቪዲዮ ላሰማችሁ። እነሱ ደግሞ ፍራውን አልሰጠንም የሚል ነገር ያነሳሉና አንተ በእርግጠኝነት ቃል የገባውን ገንዘብ ለእነዚህ ሰዎች ስለመስጠት ምንድነው ማስረጃው? አንደኛ እኔ ሪሲት አለኝ በአካውንታቸው መግባቱ። ያን ማቅረብ ትችላለህ? አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር እየሆነ እንዳልሆነ ማወቅ የጀመርከው እስቲ በታይም ፒሪየድ አስቀምጥልህ። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? ከ2021 ጀምሮ ነው። ካለፈው 1 ዓመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል ከፍተኛ ብር የረዳኸው? በእንትን ያለ ነው፣ በደረሰኝ ያለ ነው። በአመት እንግዲህ እንዳያችሁት ነው። ብዙ ሰዎች ናቸው የተባሉት። እንግዲህ ፈጣሪንም የሚያውቀው እኛን አቅም ብዙ ሰው ደግሞ እነሱ መሆናቸውን ሳያቅ ማንነታቸውን ሳያቅ በቃ ለሚዲያ ሲባል ለሚዲያ በቃ ይሄ ለቪው ለሰብስክራይብ ምናምን ብለው ብዙ ሰው ስማቸውን ያለ ስማቸው እያወጣ ስማቸውን ያጠፋሉ። እና እኔ እንጃ ለእናንተ ሰዎች ምን እንደምትባሉ አላውቅም። እና እንግዲህ አንድ ሰው ግን ነፃ አውጥቷል ራሱን ከሁሉም ነገር ከፍራኦል ጋር ሁሉም ተነጋግረው ነፃ አውጥቷል። አንድ ልጅ እሱ ማን ነው? ማስተር አብነት ከበደ ይባላል። ያው እሱንም የማያውቅ ኢትዮጵያ የለም መቼም ጠላት ካልሆነ ማስተር አብነት ከበደን የማያውቅ ሰው የለም። እና እስኪ ላሰማችሁ አንድ አመስግኑልኝ። ከሰሞኑ አንዳንድ ውዝግቦች ተነስተው ነበር። ነገር ግን በዚህ ጉዳይ ላይ ማስተር አብነትም ግልጽ የተባለ ምላሽን ሰጥቶ ነበር። ፍራኦል ኢቲቻም ታዲያ በዛሬው ዕለት በፌስቡክ ገጹ ላይ እንዲህ ብሏል። ከአብነት ጋር ተነጋግረናል። አብነት በጨዋነትና በታማኝነት ሁሉንም እርዳታዎች በትክክልም ለትክክለኛው ተረጂ አድርሷል። በተለይም ደግሞ ቦረና ላይ ብዙ ሰርተናል ሲል ገልጿል። ከዚህ ባለፈም ደግሞ ቀጥል፣ አሁንም አብሬ ከጎን ነኝ፣ በርታ የሚል መልእክትን አስተላልፏል። ይህ ድንቅ የተባለ መልእክት ነው። ሁለቱም ሰዎች በየፊናቸው የተቸገሩ ሰዎችን አብልተዋል። ከኛ በተሻለ ሁኔታ ያላቸውን ሰጥተው ጊዜያቸውን ሰጥተው ገንዘባቸውን ሰጥተው ብዙዎችን ከችግር አውጥተዋል። ስለዚህ ለሁለቱም ሰዎች ምስጋና ይገባቸዋል። ማስተር አብነትን በግሌ የማውቀው ሰው ነው። ታሞ የማይታከም የተቸገሩትን ሰዎች ከማሰብ ውጪ ሌሎች እንቅስቃሴዎችን የማያደርግ ጠግቦ የማይበላም እጅግ ቅንና ትሁት ሰው ነው። ስለዚህ ለሱም ምስጋና ይገባል። አለመግባባቶቹ በዚህ ተፈተዋል ማለት ነው። በንግግር ያያችሁት ነው። አንድ ሰው ራሱን ነፃ አውጥቷል። ሁሉም እንዲያወጡ ይፈለጋል። እንግዲህ የላኩበትን ሪሲት ሁሉ አወጣለሁ ብሏል። እንግዲህ ብቻ ፈጣሪ ያውጣችሁ ነው የምለው። ያው አንዴ እንግዲህ ስም መጥፋት ከጀመረ ሰው የኛ ሀገር ላይ ማለት ኢትዮጵያ ላይ በተለይ የሰው ልጅ ለማሸማቀቅ በቃ አንድን አዳጊ አንድን ወጣት እንዴት እንደምናደርግ እናውቀዋለን። ብቻ ይሁን። ለማንኛውም
እንግዲህ አንድ ልጅ ራሱን ነፃ ወጥቷል። መማርም እኔ የለሁበትም እኔም ራሴን ነፃ ማድረግ ፈልጋለሁ እያለች ነው። እንግዲህ የእሷን በቅርቡ እንግዲህ ወይ ዛሬ ወይ ነገ ይጠበቃል። እንግዲህ ሁሉም ቀስ እያለ ራሱን ነፃ ያወጣል። አንድ ልጅም ማን ነበረ ይሄን ፊልም ላይ የሚሰራ ልጅ አለ። እኔ አንድ ፊልም ነው ያየሁት። እኔ አማርኛ ፊልም ስለማልወድ ነው ይቅርታ አድርጉልኝ። እና እሱ አብጤ ምንድነው ማን ነበረ የሚባለው? እሱም እንግዲህ በእርዳታ ስሙ ጠፍቷል። እንግዲህ እግዚአብሔር እንግዲህ ከስም ማጥፋት ያውጣህ ነው የምንለው እንግዲህ። እና በመቀጠል ትላንትና እንግዲህ ያው እንግዲህ እና አብርሽ ሄርሜላ ላይ አንድ ቪዲዮ ተጭኖ ነበርና ሄርሚ ላይ ማለት ሁሉንም አይታችኋል። እንግዲህ ለመስቀል ሁሉም የቡታጅራ ዩቲዩበሮች ክፍለ ሀገር ገብተዋል እና ሄርሚ እንግዲህ አብርሽን ቡታጅራ ይዤ ካልሄድኩ ብለዋለች። እንዴት ማን ነው ልውሰድህ የሚለው? ሚስቱ ናት ማለት ያለባት መስቀል? እኔ እኮ ግራ ገባኝ። ማንኛዋ እንደሆነች ባለቤቷ አላውቅም። የምር አሁንማ እኔ እኮ ግራ ገባኝ። ታውቃለህ ከኔ እናንተ ነን የቀራ ነው። እስኪ አንድ ቪዲዮ ላሳየህ። ሂዱ ያልኳቸው ሁላቸውንም። አዎ እኮ እነሱ ደግሞ ተስፋ ቆርጠው፣ እኔ ደግሞ ተስፋ መቆረጥ ሰው አይደለሁም። እግዚአብሔርን አንተ ትሄዳለህ ብዬ ነው ዝም ብዬ ቁጭ ያልኩት እንጂማ አልሄድም ብዬ ተናገራቸው አይደል? እንዴ ጥለውኝ ሄዱት እነሱ ጥለው ሄዱ። እኔ ደግሞ ጥዬ ካልሄድም እና ፈረጂ ታፈልፈለሽ እና ቁጭ ልትል ነው እዚህ በባንበ እንዴ ኧረ ተይ ሄርሚ ታይ ግን ታይ። በእርግጥ አብርሃም የዋህ ልጅ ነው፣ እግዚአብሔርን ማለት ነው። ቀርቦ ያወቀ ሰው ያውቀዋል። ግን እንጃ በቃ እኔ ምን ልበላችሁ ማለት በጣም ምርጥ ልጅ። እኔ ስለሱ ሁሌም መልካምነቱን እናገራለሁ። ግን ልጅቷ ግን ከሱ ምንድነው እንደዚህ እኔ አልገባኝም። ፋሚሊ ናት ወይስ ማለት እንደዚህ ብለድ ሪሌሽን ያላቸው ማለት የስጋ ዝምድና ያላቸው ወይስ ምንድነው? እኔ አልገባኝም። ልጅቷ የምትሆነው ነገር እኔ በጣም ስለሚገርመኝ ነው የምር። እና እስኪ ደግሞ ሌላም አንድ ቪዲዮ አለ ላሳያችሁ። ለምን ብቻሽን አትሄጂም እንዴ? ምን ችግር አለው? አያትሽ ማን ምን ነው ብለሽ ታስታውቂያለሽ? ጓደኛዬ አለው እግዚአብሔር ይመስገን። ጓደኛዬ ማለት ወንድም ነው። እኔ ግቢው ላይ መርሳት አልቻልኩም። በቃ በጣም ነው የወደድኩት። እንጃ ግራ ያጋባል። እስኪ የምርሽ? አዎ አሁን ግልጽ ግልጽ አታናግረኝ ትላለህ። እንዴት ነህ? ባለሽ ተውጣለክ? አሁንማ በጣም ደህና ነህ? አዎ አስታውቃለሁ። አዎ ምንም አትልም። አጀይ ተስማምቷል ማለት ነው። እስቲ ያመሰገነን አንዳንዴ አብርሃም ለሁሉም የዋህ መሆን ብቻ የዋህ መሆን ጥሩ ነው። እንግዲህ ዛሬ እምቢ ልትለኝ አልፈልግም። ካሜራ ይዤ ነው የመጣሁት። እሺ አንተ ካሜራ ባታስለምደኝም ነው የሚባለው? አስለምደኛል ካሜራ ማከማን ጋር ነው ለመጀመሪያ ጊዜ ወደ ዩቲዩብ የመጣሽው? አዎ ሱባ ግን በቃ አሁን ማሳለፋቸው ነገሮች ሁሉ በተለይ መስቀልን ለቤተሰቦቻችን እናሳያለን ማለት ነው። እንኳን ተሻለ ወንድም ማለት መካሪ ለሰው የሚመክረው ምክር ብታውት በስማ እንዴ እምቢ ካለሽ አብርሽ በእግዚአብሔር እምቢ ካለሽ ምንም ክርክር የሚያስፈልገው አይደለም። ጉያው ገብተሽ ተመጥቶ ነው ይቀወጣል፣ ይጨፍራል። ጉራኛ ከሳምንት በፊት ነው የተለማመድኩ የነበረው። አሳያለሁ ጥበቤን አሳያለሁ። እዛም እነሱ ሲያዩ ጌታን ደስተኛ ነው የሚሆኑት። ጌታን እንደ ምንም ቢሆን አንዳቸው ከጓደኞች ሲጎሉ ደስ አይላቸውም ማለት እዛም እነሱ ሲያዩ ጌታን ደስተኛ ነው የሚሆኑት። እሺ በቃ የምርክና እኔ አብርሽን ማለት ነው በቃ ሀሳቡን ማላስፈልገው ነገር የለም። በጣም ጎበዝ ሰው ነኝ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ጌታ በጣም የእምቢታ ሰው ነውና እኔ ደግሞ በጣም በንግግር ማምን ሰው ነኝ።
በጣም ደስ ብሎኛል። በጣም የእምቢታ ሰው ነውና እንቀውጠዋለን። ጥሩ ነው። ቶሎ ነው የምንመለሰው፣ ግን እንደዚህ መሆን ተገቢ ባይሆን አክብረን መመለስ እንችላለን። ጥሩ አይደለም። ባለትዳር ወንድ እንግዲህ የልጅ አባት ሊሆን ነው። ብቻ እንደዚህ መለጣጠፉ ተገቢ አይደለም። እኔ ባሌ ወይ ሚስቴ ምናምን ብኮን እንደዚህ እንትን አልለጣጠፍም። ግን ብቻ እኔ የሄርሜላን ሩቧን ድፍረት ቢሰጠኝ ይሄን የት በደረስኩ ነበር። የምር የሄርሜላን ድፍረት ሩቧን ቢኖረኝ የለሁም በቃ የምር። እና የዛሬ ቪዲዮአችን ይሄን ይመስላል። የተከበራችሁና የተወደዳችሁ ተመልካቾቼ ቀጣይ በቆንጆ ቪዲዮዎች እመጣለሁ። የዛሬውን ቪዲዮ ግን ባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። እወዳችኋለሁ። አይ ላቭ ዩ ሶ ማች